ሰላም እንዴት አላችሁ የዩቲዩብ ቻናል ተከታታዮች። በዚህ ቪዲዮ ላይ የግሬድ 10 ሂስትሪ ማለት ነው ዩኒት 2 አፍሪካ ኤንድ ዘ ኮሎኒያል ኤክስፒሪየንስ 1818 አፕ ቱ 1916 አፍሪካና እንዲሁም ደግሞ የነበራትን የኮሎኒያል የቀኝ ግዛት ኤክስፒሪየንስ ማለት ነው። በዚህ በምዕራፍ 2 ከ1880 እስከ 1960 ድረስ ያለውን በዚህ በምዕራፍ 2 የ10ኛ ክፍል የታሪክ ትምህርት ላይ ሂስትሪ ትምህርት ላይ በደንብ በተብራራ ኢንዲቴል ማለት ነው በጥልቀት እንመለከታለን። ቪዲዮውን እስከ መጨረሻው ድረስ በመመልከት የቪዲዮ ተጠቃሚ ሆኑ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ እንዲሆኑ ከወዲሁ በአክብሮት ጠይቃችኋለሁ ማለት ነው። ቀጥታ ወደ ሌሰኑ እንሄዳለን። The first one is it is unit introduction መጀመሪያ ላይ የምናገኘው የምዕራፉን መግቢያ ነው introduction. This unit deals with the partition of Africa in early resistance movement to colonial rule. ይህ ዩኒት የምዕራፍ ማለት ነው ዲል የሚያደርግልን የሚገልጽልን የምንመለከተው በዚህ ላይ የፓርቲሽን ኦፍ አፍሪካን የተቀራመቱበት የተከፋፈሉበትን እንዲሁም ደግሞ ኤርሊ ሬዚስታንት ሙቭመንት በመጀመሪያ በቀደመው ታይም ላይ ማለት ነው። ይህም የኮሎኒያል ሩል ኦልሞስት ከ18ኛው ከ19ኛው ክፍለ ዘመን አጋማሽ በኋላ ጀምሮ የነበሩትን ይህም ማለት ከ1870 በፊት ከዛ በዛ ታይም የነበሩትን ሬዚስታንሶች ወይም ደግሞ ተቃውሞዎች የሬዚስታንት የተቃውሞ ሙቭመንቶች እንቅስቃሴዎች በኮሎኒያል ሩል ላይም በዚህ ዩኒት ላይ እንመለከታለን። it will help you to discover the consequence of colonialism and the reaction of Africans to allied rule. ይህም ማለት ነው የኮሎኒያሊዝምን ኮንሲኩዌንስ ወይም ደግሞ የቀኝ ግዛትን ውጤት ኮንሲኩዌንስን እንድትረዱ ዲስከቨር እንድታደርጉ የሚረዳችሁ ሲሆን ሄልፕ የሚያደርጋችሁ ሲሆን ከዛም በተጨማሪ የሪያክሽን አፍሪካኖች ወይም ደግሞ እኛ ማለት ነው የአፍሪካ ህዝቦች እንዴት ለአላያን ሩል ለተባበሩት አገዛዝ ማለት ነው ምን አይነት ሪያክሽን ምን አይነት መልስ ሰጡ የሚለውንም እንድትረዱ ያስችላችኋል። this unit the unit covers the following major lessons: general background to colonialism and the motive of European colonialism. ይህ ዩኒትም ማለት ነው እነዚህ የሚከተሉትን ሌሰኖች ሜጀር ዋና ዋና ሌሰኖች ከቨር የሚያደርግ የሚሸፍን ሲሆን የመጀመሪያው ጀነራል ባክግራውንድ ኦፍ ኮሎኒያሊዝም ለቀኝ ግዛት የነበረው አጠቃላይ የሆነ ባክግራውንድ ምንድን ነው የሚለውን ከዛም በተጨማሪ the motive of European colonialism ኢሮፒያን በሚገዙ ቀኝ ግዛት በሚያደርጉ ሰዓት የነበራቸው መነሳሳት ሞቲቭ መነሻ ምክንያታቸው ምንድን ነበር የሚለውን ስክራምብል ፎር አፍሪካ ኢን the በርሊን ኮንፈረንስ የአፍሪካን መቀራመት ስክራምብል እና እንዲሁም ደግሞ በጀርመን ዋና ከተማ የነበረውን በበርሊን ላይ የተካሄደውን ኮንፈረንስም በዚህ ዩኒት ላይ የሚካተት ሜጀር ቶፒክ ነው። ከዛ በተጨማሪ ኮሎኒያል ፖሊሲ ኤንድ አድሚኒስትሬሽን ኤርሊ አፍሪካን ሬዚስታንት ሙቭመንት አጌንስት ኮሎኒያል ኤክስፓንሽን ኤንድ ኢምፓክት ኦፍ ኮሎኒያል ሩል ኦን አፍሪካ። የተቀረው ደግሞ ኮሎኒያል ፖሊሲና አድሚኒስትሬሽኖችን የተለያዩ የቀኝ ግዛት ፖሊሲዎችን እና እንዲሁም ደግሞ አስተዳደሮችን በዚህ ምዕራፍ ላይ የሚታከት ቶፒክ ሲሆን ኤርሊ አፍሪካን ሬዚስታንት ሙቭመንት በመጀመሪያ በፊት ማለት ነው። ይህ ማለት ኦልሞስት 1914 ከመጣ በኋላ አይደለም፣ ኦልሞስት ከዛ በፊት ኢን 1817 ጀምሮ የነበሩ ኤርሊ አፍሪካን ሬዚስታንት ሙቭመንቶች እንመለከታለን። በዚህ ላይም የሚካተት ሜን ቶፒክ ነው። በዚህ በአጌንስት ኮሎኒያል ኤክስፓንሽን ይህንን ቀኝ ግዛትን መስፋፋትን ተቃውሞ ማለት ነው የተካሄዱ ሬዚስታንት ሙቭመንቶችን ከዛም በተጨማሪ ኢምፓክት ኦፍ ኮሎኒያል ሩል ኦን አፍሪካ በአፍሪካ ላይ የነበረውን የቀኝ ግዛት ተጽዕኖም አይተን በዚህ ሜጀር ቶፒኮች ተመልክተን ይህንን ዩኒት ምዕራፍ እንጨርሳለን ማለት ነው። The first main topic is it is 2.1 general background to colonialism. ለኮሎኒያሊዝም ወይም ደግሞ ለቀኝ ግዛት የነበረው አጠቃላይ ባክግራውንድ ጀነራል ባክግራውንዱን በዚህ ሜን ቶፒክ ላይ እንመለከታለን። Colonialism is defined as the direct and total dominance of one country by another based on the position of state authority by a foreign power. ኮሎኒያሊዝም ወይም ደግሞ ቀኝ ግዛት የምንለው ዲፌንድ የሚደረገው የሚገለጸው
ቀጥተኛ ዳይሬክት የሆነ እንዲሁም ደግሞ ቶታል ዶሚናንስ ኦፍ ዋን ካንትሪ የአንድ ካንትሪ አጠቃላይ የሆነ ዶሚናንስ ማለት ነው፣ የበላይነትን መውሰድ በዛ ካንትሪ ላይ። አናዘር ቤዝድ ኦን ፖዚሽን ኦፍ ስቴት አውቶሪቲ በዛ መንግስት አውቶሪቲ ስልጣን ፖዚሽን ወይም ደግሞ ባለቤትነትን መሰረት በማድረግ ቤዝድ በማድረግ ማለት ነው የሌላኛውን ሀገር ነው። ባይ ፎሬን ፓወር ይህ ማለት በውጭ ኃይል ማለት ነው። በውጭ ኃይል አንድ ሀገር በቀጥታ ደረጃ ወይም ደግሞ በአጠቃላይ ቶታል ዶሚናንስ የበላይነት ሲገዛ የበላይነት ሲወሰድበት ቶታል አውቶሪቲ ስልጣን ሲሰጠው ለውጭ ሀገር ማለት ነው። ያ ኮሎኒያሊዝም ወይም ደግሞ የቀኝ ግዛት ይባላል። ኢት ኦከርስ ዌን ዋን ካንትሪ ሳብጀክትድ አናዘር ኮንከሪንግ ኤንድ ኤክስፕሎይቲንግ ኢትስ ፒፕል ኦከር የሚያደርገውም የሚከሰተውም ማለት ነው አንድ ካንትሪ ለሌላ ሀገር ሳብጀክትድ ሲሆን ወይም ደግሞ ሲገዛ ነው። ይህም በኮንከሪንግ በቀኝ በመግዛት በመውረር እና እንዲሁም ደግሞ የገዛ ሀገሩን ህዝብም ደግሞ ያኛው የመጣው ሀገር ማለት ነው ኤክስፕሎይቲንግ ኢትስ ፒፕል የሀገሩን ህዝብ ደግሞ ሲበዘብዝ ወይም ኤክስፕሎይት ሳይረግ ነው ኦከር የሚያደርገው የሚከሰተው። The notion of colonialism is inextricably tied to that of imperialism, which is defined as the policy or belief of using power and influence to rule another nation or people. የኮሎኒያሊዝም ኖሽን ማለት ነው ከኢምፔሪያሊዝም ኖሽን ጋር የሚገናኝ ታይድ የሚደራረግ የሚያዝ ሲሆን ይህም ኢምፔሪያሊዝም ኦልሬዲ ዲፌንድ የሚደረገው ፖሊሲ ሊሆን ይችላል ወይም ደግሞ ቢሊፍ ሊሆን ይችላል። ይህም የተለያየ ኃይልን እና ፓወርን እና ኢንፍሉዌንስን ተጽዕኖን ማለት ነው የተለያዩ ሌሎች ሀገራትን ለመግዛት የምንጠቀምበት ኃይል ፓወር እና ኢንፍሉዌንስ ሩል ለማድረግ ኔሽን የተለያዩ ሌሎች ህዝቦችን እና ሀገራቶችን የምንጠቀመው ቢሊፍ እና ፖሊሲ ኢምፔሪያሊዝም ነው እና ከዚህም ጋር ኮሎኒያሊዝም ይገናኛል። ቢኮዝ ኮሎኒያሊዝም ራሱ ሌሎች ሀገራትን መግዛትና ሩል ማድረግ ስለሆነ ኮሎኒያሊዝም ሃዝ ቢን ፕራክቲስ ሲንስ ኤንሸንት ታይምስ ኮሎኒያሊዝም የቀኝ ግዛት ከጥንት ጊዜ ጀምሮ ፕራክቲስ የሚደረግ ወይም ደግሞ የሚተገበር ነበር። The ancient Greeks, Romans, Ottomans and other established colonial overseas በጥንቱ ግሪክ ላይ በሮማኖች ላይ በኦቶማኖች ላይ እንዲሁም ደግሞ ከዛም በተጨማሪ የተለያዩ ኮሎኒያል ኦቨርሲዎች ማለት ነው ስታብሊሽ ተደርገው ወይም ደግሞ ተመስርተው ነበር። ኮሎኒያሊዝም grew in scope since the 16th century after the age of discovery ኮሎኒያሊዝም ወይም ደግሞ የቀኝ ግዛትም ማለት ነው ስኮፑን ወይም ደግሞ ስፋቱን ግሪው በማድረግ በማሳደግ ማለት ነው ከ16ኛው ክፍለ ዘመን እስከ ኤጅ ኦፍ ዲስከቨሪ ድረስ ትልቅ ደረጃ ደርሶ ነበር። ያው በተለያየ በኢንዱስትሪያል ሪቮሉሽን ምክንያት ኢሮፓያኖች በተለይ ዋና የሚባሉት እነ ግሬት ብሪቴን፣ ፍራንስ ማለት ነው አብዛኛው የዓለምን ክፍል ተቆጣጥረው ስለነበር ነው። ለዚህም ነው ግሪው አፕ አረግ ያለው። this is owing to advancement in navigational technology that allowed Europeans to travel to all corners of the earth ይህም this was owning ያደረገው ማለት ነው የናቪጌሽናል ቴክኖሎጂን ወይም ደግሞ የተለያየ የባህር ላይ ቴክኖሎጂን በማደጉ ምክንያት ወይም ደግሞ አድቫንስ ትልቅ ደረጃ በመድረሱ ነው። ይህም በተለያየ የመጓጓዣ በባህር ላይ መጓጓዣ ቴክኖሎጂ በማደጉ ምክንያት ማለት ነው። በዚህም ኢሮፓያኖች ማለት ነው ኦል ኮርነር ኦፍ ዘ እርዝን ወይም ደግሞ ሙሉ የዓለማችን የመሬትን ክፍል ትሬቭል እንዲጓዙ አስችሏቸው ነበር ማለት ነው። በዚህ ምክንያት ኦልሞስት ኮንትሮል እንዲያደርጉና ኮሎኒያል እንዲያደርጉ አስችሏቸዋል። Following the end of the Atlantic slave trade, Europeans began trading with Africa in what became known as legitimate trade. የአትላንቲክ ስሌቭ ትሬድን መቆም ወይም ደግሞ ኢንድ ተከትሎ ማለት ነው ኢሮፓያኖች ወይም ደግሞ አውሮፓያኖች ከአፍሪካ ጋር ትሬዲንግ ጀምረው ወይም ደግሞ ንግድ ጀምረው ነበር። ይህም ዋት ቢካም የሚባለው ሌጊቲሜት ትሬድ ተብሎ የሚጠራውን ንግድ ማለት ነው። the term legitimate commerce refers to the commodity trade between Africans and Europeans merchants after the slave trade was abolished ይህም የሌጊቲሜት ኮሜርስ ወይም ደግሞ ህጋዊ የሆነ ሌጊቲሜሲ ማለት ህጋዊ ነው እና ህጋዊ የሆነ ኮሜርስ ወይም ደግሞ ንግድ ማለት ነው ሪፈር የሚያደርገው በአፍሪካኖችና በኢሮፒያን መርቻንት ወይም ደግሞ በአፍሪካና በአውሮፓ ነጋዴዎች መካከል የነበረ ኮሞዲቲ ኦፍ ትሬድ ወይም ደግሞ የተለያዩ ጥሬ ዕቃዎች መለዋወጥ ነበር። ይህም አፍተር ዘ ስሌቭ ትሬድ አቦሊሽድ የባሪያ ንግዱ አቦሊሽ ከቆመ በኋላ ማለት ነው የመጣው በአፍሪካና በአውሮፓ መካከል የነበረው የተለያዩ ጥሬ ዕቃዎች ኮሞዲቲዎች ንግድ ማለት ነው ያ ሌጊቲሜት ኮሜርስ ይባላል። ዱሪንግ ዲስ ታይም ራው ፕሮዳክት ፍሮም አፍሪካ ፓርቲኩላርሊ ካሽ ክሮፕስ ዌር ኤክስቼንጅድ ፎር ጉድስ ፍሮም ኢሮፕ
በዚህ ጊዜ ማለት ነው ራው ፕሮዳክትስ ጥሬ ጥሬ የሚባሉ ፕሮዳክቶች ወይም ደግሞ እቃዎች ማለት ነው ከአፍሪካ ከአህጉራችን አፍሪካ በዋናነት እንደነ ካሽክሮፕ አይነቶቹ የተለያዩ አዘርቶች ማለት ነው ዌር ኤክስቼንጅ ለኢሮፓያን በተለያየ ጥሬ እቃዎች ጉዶች ማለት ነው ኤክስቼንጅ ያደረጉ ይለዋወጡ ነበር። the area of legitimate trade shifted the relationship between Africa and Europe from commerce based on human merchandise to merchandise of ትሮፒካል ክሮፕስ። የሌግቲሜት ትሬድ ማለት ነው የኢራ ኦፍ ሌግቲሜት ትሬድ ሽፍትድ ያደረገ በአፍሪካ እና በኢሮፕ ላይ የነበረውን ግንኙነት ሪሌሽንሺፕ ማለት ነው የቀየረ ሲሆን ይህም ከኮሜርስ ከንግድ ቤዝድ ኦን ሂውማን መርቻንዳይዝ ወይም ደግሞ ሰውን በመሸጥ ላይ ከተመሰረተ ንግድ ወደ መርቻንዳይዝ ኦፍ ትሮፒካል ክሮፕ የተለያየ የትሮፒካል አዘርቶችን ወደ መገበያየት የቀየረ ሽፍት ያደረገ ነው ማለት ነው በአፍሪካ እና በኢሮፕ ላይ የነበረውን ትስስር ወይም ሪሌሽንሺፕ በንግድ ላይ this heightened competitiveness resulting in a race for Africa የኮምፒቲቲቭነስን ወይም ደግሞ ውድድርን ማለት ነው ሀይት እንዲያደረገ ወይም ደግሞ ያሟሟቀ በደንብ ከፍ እንዲል ያደረገ ኮምፒቲቲቭነስን ከፍ እንዲል ያደረገ ሲሆን ይህም በአፍሪካ ላይ ሬስ ወይም ደግሞ ውድድር እንዲከሰት አደረገ ማለት ነው። አንዱ ከአንዱ እኔ ይህንን እሸጣለሁ እኔ አብላጫውን ወስደው እኔን መግዛት አለባቸው የሚል ሬስን ፈጥሯል ማለት ነው። between the final quarter of the 18th century and the 1870s, a larger number of European explorers traveled out into the heart of Africa to conduct exploration. ይህም የፋይናል ኳርተር ኦፍ የ18ኛው ክፍለ ዘመን ፋይናል ኳርተርን ተከትሎ ይህም ማለት በ1870 ማለት ነው ኤላርጅ ነምበር ኦፍ ኢሮፒያን ኤክስፕሎረርስ በጣም ትልልቅ የሚባሉ የአውሮፓ አሳሾች ኤክስፕሎረሮች ማለት ነው ወደ አፍሪካ ልብ ወይም ደግሞ ወደ መካከለኛው ማለት ነው የአፍሪካ ክፍል ትሬቭል አድርገው ተጉዞ ነበር። ይህም ኤክስፕሎሬሽን ወይም ደግሞ የተለያዩ ነገሮችን በማሰስ ወይም ኤክስፕሎር ለማድረግ ነው ማለት ነው። Based on the timing and purpose, European explorers may be loosely divided into two groups. በመጀመሪያ ማለት ነው based on መሰረት በማድረግ ታይሚንጉን የነበረውን ጊዜና ፐርፐዝ ጥቅማቸውን መሰረት በማድረግ የኢሮፒያን አሳሾች ማለት ነው ኤክስፕሎረሮች ወደ ሁለት ግሩፖች ተከፋፍለው ነበር divided into two ማለት ነው። የመጀመሪያው first the European explorers who arrived before the 1850s are believed to have been inspired by a spirit of pure and objective scientific inquiry. የመጀመሪያዎቹ ኢሮፒያን ኤክስፕሎረሮች ከ1850 በፊት ማለት ነው አራይቭ ያደረጉት የሚታመነው ኢንስፓየር ያደረጋቸው የሳይንቲፊክ ኢንኳይሪን ወይም ደግሞ የተለያዩ ሳይንሳዊ የሆኑ ጥናቶችን ኦብጀክቲቭ በማድረግ ወይም ደግሞ ዓላማ በማድረግና ፍጹም የሆነ በንጹህ መንፈስ ፒውር ኢንስፓየር የተደረገው በዚህ በሳይንቲፊክ ኢንኳሪ ስፒሪት ኦፍ ፒውር ኤንድ ኦብጀክቲቭ ሳይንቲፊክ ኢንኳሪ ዓላማን ያደረገው ወይም ደግሞ ዋና ሜን ግቡ ያደረገው ማለት ነው የሳይንሳዊ የተለያዩ ዳሰሳዎችን ለማድረግ ነበር። ሰከንድ ኮንሲደራብል ነምበር ኦፍ ኤክስፕሎረርስ who arrived after the 1850s were European government agent። ሁለተኛው ደግሞ ኮንሲደራብል ነምበር ያለው ኤክስፕሎረር ወይም ደግሞ አብዛኛው ቁጥር ያላቸው አሳሾች ማለት ነው ከ1850 በኋላ አራይቭድ ያደረጉ ሲሆን እነዚህም የአውሮፓውያን የጎቨርንመንት ኤጀንቶች ወይም ደግሞ ተላላኪዎች ናቸው፣ የመንግስት ተላላኪዎች ናቸው። Meanwhile, although the European missionaries come with the good intention to evangelize Africa, the timing was bad። በተመሳሳይ ደረጃ ደግሞ የአውሮፓውያን የተለያዩ ሚሽነሪዎች ማለት ነው ወደ አፍሪካ በጣም በጥሩ ኢንቴንሽን ወይ ነው ጥሩ መልካም በማሰብ የመጡ ሲሆን ይህም ኢቫንጀላይዝ አፍሪካን ክርስቲያን ለማድረግ ነበር። the timing was bad። ይህም ታይሚንግ በጣም የተገናኘበት ታይሚንግ ማለት ነው በጣም ባድ ወይም ደግሞ መልካም ያልሆነ ነበር። ይህም ሚሽነሪ coming to Africa along with colonial administration and trade with the plan to introduce Christianity, commerce and civilization። በዚህም ሚሽነሪዎች ማለት ነው ወደ አፍሪካ ኮሎኒያል አድሚኒስትሬሽኖችን ወይም ደግሞ የተለያየ ቅኝ ግዛት ሩሎችን ንግዶችን በማምጣት ማለት ነው ወደ አፍሪካ ኬም አደረጉ። በዚህም with the plan introduce Christianity ክርስቲያኒቲን ለማስተዋወቅ ኮሜርስ ንግድን እና እንዲሁም ደግሞ ሲቪላይዜሽን ስልጣኔን ለመስጠት ነበር።
ፕላን ያደረጉት ወይም ደግሞ ያቀዱት ማለት ነው። they cooperated and united as vital element in the attainment of their set goals እነዚህም ላስቀመጡት ግብ ላስቀመጡት ጎል ማለት ነው ኮርፖሬት ህብረት በመፍጠር እና ዩናይትድ በማድረግ አንድ ላይ በመተባበር ማለት ነው ቫይታል ኢለመንታቸውን ወይም ደግሞ ሴት ያደረጉት ያስቀመጡን ጎልን ለማሳካት ይጥራሉ ማለት ነው። ቫይታል ኢለመንት ብለው ወይም ደግሞ በጣም አስፈላጊ ብለው ያስቀመጧቸውን አቴንመንት ጎል ከላይ እንዳስቀመጥ ነው ክርስቲያኒቲ፣ ኮሜርስ፣ ሲቪላይዜሽን እና አስተዳደርን ማለት ነው በማስተዋወቅ ደረጃ ይህንን ሴት ያደርጋሉ። ሚሽነሪስ ኢን ክሪቲካል ታይምስ ኦፍ ኒድስ ዲፔንድ ኦን ትሬድስ ፎር ፈንድስ ኤንድ ሪላይድ ኮምፕሊትሊ ኦን አድሚኒስትሬተር ፎር ፊዚካል ሴኩሪቲ ኤንድ ፕሮቴክሽን። ሚሽነሪዎቹ ማለት ነው በዚህ በክሪቲካል ታይም ኦፍ ኒድ ላይ በሚያስፈልጋቸው ታይም ላይ ማለት ነው የንግድ ላይ ፈንድ እንዲደረጉ ወይም ደግሞ ያ ላይ ዲፔንድ ያደርጋሉ ወይም ደግሞ ጥገኛ ይሆናሉ። ይህም ሪላይድ የሚያደርገው ማለት ነው ወይም ደግሞ ጥገኛ የሚሆነው ኮምፕሊትሊ ኦን አድሚኒስትሬተር ፎር ፊዚካል ሴኩሪቲ ኤንድ ፕሮቴክሽን ወይም ደግሞ ፊዚካላዊ የሆነ የተለያየ አስተዳደር ሁኔታ ላይ እና ሴኩሪቲ ደህንነትና ፕሮቴክሽን ክለላ ላይ ሪላይ የሚያደርግ ነው ማለት ነው። የሚጠጋጋ ወይም ደግሞ እሱ ላይ ጥገኛ ሆኑ ፓራሳይት የሚሆን ነው ኮምፕሊትሊ በፍጹም ደረጃ ማለት ነው። However, European missionaries preaching Christianity in Africa in the last 2 decades of the 19th century converted only less than 1% of non-Muslim Africans outside Ethiopia to Christianity. ነገር ግን ማለት ነው የኢሮፒያን ሚሽነሪዎች ማለት ነው የክርስቲያኒቲ ፕሪች ዳርገው ወይም ደግሞ ሰብከው የነበረ ሲሆን በአፍሪካ ላይ ይህም በአለፉት ላስት 2 ዲኬድስ ማለት ነው በ19ኛው ክፍለ ዘመን በነበሩት 2 አስርተ ዓመታት ላይ ማለት ነው ኦንሊ 1% ኦፍ ነን ሙስሊምስ ከሆኑት መካከል 1% የሚሆኑትን የአፍሪካ ህዝብ ብቻ ነበር የቀየሩት ማለት ነው። አውትሳይድ ኢትዮጵያ ከኢትዮጵያ ውጪ ኦልሬዲ ኢትዮጵያ በፊትም ጀምሮ ክርስቲያኒቲ የነበረ ስለሆነ ማለት ነው። because of their lack of success the missionaries began to appeal to their respective European government for help. በነበራቸውም ስኬታማ አለመሆን ማለት ነው ላክ ኦፍ ሰክሰስ የስኬት እጥረት ወይም ደግሞ ኦልሬዲ 1% ብቻ ስለሆነ ሚሽነሪዎቹ ቢጋን ቱ ሪስፔክቲቭ ዩሮፒያን ገቨርንመንት የአውሮፓን ገቨርንመንት ወይም ደግሞ የአውሮፓን መንግስት ማለት ነው ሀርብ እንዲረዳቸው አፒል ያደርጋሉ ማለት ነው። this is by the way the colonial language በኮሎኒያል ላይ የነበረው ማለት ነው ሩል በአፍሪካ ላይ የነበረውን የሚያሳይ ካርታ ነው። እንደምትመለከቱት ከኢትዮጵያ ውጪ ሁሉም የአፍሪካ ሀገር በአውሮፓያን ኮንትሮል የነበረ ሲሆን እዚህ ጋር እንግዲህ ከኢጅፕት ብንነሳ የእንግሊሽ እና የፍሬንች ሩል ነበረ። የሱዳንን ብንመለከት እንግሊሽ ሩል ነበር። የጎረቤት ሶማሊያን ብንመለከት የእንግሊዝ እና የኢጣሊያን ሩል ነበር። የኤርትራን ፓርት ራሱ ኢጣሊ ሩል አድርጎት ነበር ማለት ነው። ፍሬንች እንዲሁም ደግሞ እዚህ ጋር እንደምንመለከተው የኮንጎን ቦታ እዚህ ጋር ፍሬንች ይለዋል እንጂ በአብዛኛው የሚታወቀው በቤልጅየም ሩል ነው ማለት ነው። የኮንጎ ፓርት እንግሊሽ እዚህ ጋር ኦልሬዲ ኮሎኒያል ላንጉቻቸውን ነው የሚጠቅሰው። ኦልሬዲ ግን ኦልሞስት ኤቭሪቲንግ እዚህ ጋር የሚያሳየው ማለት ነው ከኮሎኒያል ላንጉቹ ኦልሬዲ የሚመጣው ከኮሎኒያል ሩሉ ነው ማለት ነው። ያንን መሰረት በማድረግ እዚህ ጋር የምትመለከቱት በሙሉ ሀገራት አውሮፓውያን ማለት ነው ቁጥጥር ወይም ደግሞ ኮንትሮል ውስጥ ነበሩ። የሚናገሩትም የነሱን ቋንቋ ነበር ማለት ነው። This is another main topic to point to the motives of European colonialism. ይህ ሌላኛው ርዕሳችን ሲሆን ይህም የአውሮፓያን ኮሎኒያሊዝም የአውሮፓ ቀኝ ግዛት ሞቲቭ መነሳሽ ምክንያቶች እንደ ኢንስፓይሬሽን ያደረጋቸው ምንድን ነው የሚለውም በዚህ ቶፒክ ላይ እንመለከታለን። The main reason for European colonialism of Africa were የአውሮፓውያን ኮሎኒያሊዝም የቀኝ ግዛት በአፍሪካ ላይ የነበረው ዋና ምክንያት መካከል አንዱ ኤ ላይ ያለው ኢኮኖሚክ ነው። Demand for raw materials and the need for new market centers were the most visible ones. የመጀመሪያው ዲማንድ ፎር ራው ማቴሪያል በኢኮኖሚ ደረጃ ያለው ማለት ነው የተለያዩ ጥሬ ዕቃዎች በመፈለጋቸው ምክንያትና እንዲሁም ደግሞ አዲስ የገበያ ማዕከላትን ኒው ማርኬት ሴንተርን ሞስት ቪዚብል ዋንስ በጣም የሚያስፈልግ ወሳኝ የሆኑትን በመፈለጋቸው ምክንያት ነው። 1800
ወዝ ኤ ታይም ኦፍ ግሬት ኢንዱስትሪያላይዜሽን ኢን ዩሮፕ በ1800 በአውሮፓ ውስጥ ማለት ነው ታላቅ የሆነ ኢንዱስትሪያላይዜሽን ወይም ደግሞ የኢንዱስትሪ መስፋፋት ነበር። ፋክተሪስ ሪኳየርድ ራው ማቴሪያል ዳት ኩድ ቢ ማኒፋክቸርድ ኢንቱ ማርኬተብል ፕሮዳክት የተለያዩ ፋክተሪዎች ወይም ደግሞ ፋብሪካዎች ማለት ነው ራው ማቴሪያል ወይም ጥሬ ዕቃ ይፈልጉ ነበር። ኩድ ማኒፋክቸር ኢንቱ ማርኬተብል ፕሮዳክት ለገበያ የሚቀርብ የተለያዩ ጥሬ ዕቃዎች ፕሮዳክቶችን ለማፍረት የሚመረቱ ማኒፋክቸር የሚደረጉ የተለያዩ ምርቶችን ለማምረት የተለያየ ራው ማቴሪያል ጥሬ ዕቃ ይፈልጉ ነበር። When Europeans returned to Africa for more resources, they brought back the manufactured goods and sold them to Africans. አውሮፓውያንም ማለት ነው ወደ አፍሪካ ሪተርን በሚመለሱ ሰዓት ከብዙ ሞር ሪሶርስ they brought back የተለያዩ ለማምረት የሚሆናቸው የተለያዩ ጥሬ ዕቃዎችን ጉድ እና እንዲሁም ደግሞ የተለያዩ ሰርቪሶችን ለማምረት የሚጠቅማቸው ማለት ነው የተለያዩ ጥሬ ዕቃዎች የተለያዩ ሪሶርሶች በመውሰድ ሞር ሪሶርስ ብሮት በማድረግ ነበር። በዚህም ሶልድ them to African even ደግሞ ወደ አፍሪካ ይሸጡት ነበር። አፍሪካ was believed to have a great amount of untapped raw materials resource አፍሪካም ማለት ነው የተለያየ ያልተነካ የሚባል በጣም ብዙ ጥሬ ዕቃ የነበረበት great amount untapped raw materials በጣም ብዙ ጥሬ ዕቃዎች የነበረበት ሪሶርስ ተብሎ ይታመን ነበር የአፍሪካ ቦታ ማለት ነው። በዚህም ልክ እንደ አግሪካልቸራል ፕሮዳክት ላይ ግራውንድ ናት፣ ፓልም ኦይል፣ ውድ፣ ኮተን ኤንድ ጋም ኤንድ ማይኒንግ ላይ ግሩበር፣ ጎልድ ኤንድ ዳይመንድስ እነዚህም የተፈጥሮ ሀብቶች ማለት ነው ሪሶርሶች ማለት ነው በአግሪካልቸራል ፕሮዳክት እንደነ ለውዝ አይነት ግራውንድ ናት፣ ፓልም ኦይል፣ የዘንባባ ዘይትን፣ ውድ የተለያየ እንጨቶችን፣ ኮተን ጥጥና ጋሞችን ማለት ነው ሪች ያደረገ ወይም ደግሞ በዚህ የበለጸገ ተብሎ የሚታመን ሲሆን ከዛም በተጨማሪ ማይኔ በሚደረጉት ወይም ደግሞ ከመሬት ተቆፍሮ በሚወጡት እንደ ሩበር ጎልድ አይነትና ዳይመንድ አይነቶቹም የበለጸገ ተብሎ ይታመን ነበር። ለዚህም ነው ይህንን በመፈለግ ምክንያት ነው ወደ አፍሪካ የኢኮኖሚክ ሪዝኑ ሊመጡ ኮሎኒያል ሊያደርጉ የቻሉት። The second one is it is political strategic interest ፖለቲካዊና ስትራቴጂያዊ ፍላጎት ነው። ሜጀር ወርልድ ፓወር ላይ ግሬት ብሪቴን፣ ፍራንስ ኤንድ ስፔን ዌር ኮምፒቲንግ ፎር ፓወር ኤንድ ፕሬስቲጅ ዋና ዋና የሚባሉ በዛ ጊዜ የነበሩት ሀያላን ማለት ነው እንደነ ግሬት ብሪቴን ታላቋ ብሪታንያ፣ ፍራንሳይ እንዲሁም ደግሞ ስፔን አይነቶቹ ማለት ነው ለፓወርና ፕሬስቲጅስ ለሀያልነትና ለሀይልና እንዲሁም ደግሞ ለክብር ማለት ነው ኮምፒት ያደርጉ ይወዳደሩ ነበር። European powers were more interested in dominating strategic territories in favorable location for military and naval bases. የአውሮፓውያን ሀያላን ፓወርም ማለት ነው ሀያላንም ማለት ነው more interested የተለያዩ ስትራቴጂያዊ የሚባሉ ድንበሮችን እና በጣም ጠቃሚ favorable የሚባሉ ሎኬሽኖችን ለወታደራዊ እንዲሁም ደግሞ ለናቫል ቤስ ማለት ነው ለባህር ኃይል ማለት ነው የሚጠቅሙ ቦታዎችን ዶሚኔት ለማድረግ ወይም ደግሞ ለመቆጣጠር ኢንተረስቱ ወይም ደግሞ ፍላጎቱ በደንብ ስለነበራቸው ነው ማለት ነው። the third one is or the sea is the civilizing mission and the white man's burden ሶስተኛው ደግሞ ወይም ደግሞ ሲ ማለት ነው ሲቪላይዝ ለማድረግ ወይም ደግሞ ለማሰልጠን ሲቪላይዝድ ለማድረግ ይህንን ሚሽን ተከትሎ የመጣ ሲሆን ከዛም በተጨማሪ ዋይት ማንስ በርደን የሚባለውንም የሚይዝ ነው። the civilizing mission is a rational for intervention or colonization of other non-western people like Africa የሲቪላይዚንግ ሚሽን ማለት ነው ተልኮ የነበረው ራሽናል ፎር ኢንተርቬንሽን በተለያየ ምክንያታዊ የሆነ ጣልቃ ገብነትን የሚል ሲሆን ይህም ሌሎች ነን ዌስተርን ፒፕልስ ላይክ አፍሪካ እንደ አፍሪካ አይነቶቹ ያሉትን ነን ምዕራባውያን ያልሆኑ ማለት ነው ህዝቦችን ኮሎናይዝ ማድረግን የሚያካትት ወይም ደግሞ ቀኝ ግዛት መግዛትን የሚያካትት ነው። the European presented themselves as having a mission of spreading civilization, commerce and Christianity across the globe. የአውሮፓውያንም ማለት ነው አውሮፓውያንም ማለት ነው ራሳቸውን የሚገልጹበት መንገድ ፕሬዘንትድ የሚያደርጉበት መንገድ የስፕሬድ ኦፍ ሲቪላይዜሽን ስልጣኔን የሚያስፋፋ ኮሜርስ ንግድንና እንዲሁም ደግሞ ክርስቲያኒትን በዓለም ላይ ማለት ነው አክሮስ ዘ ግሎብ የሚያስፋፋ አድርገው ሚሽን ይህንን ተክልኮ የሚይዙ አድርገው ፕሬዘንት ያደርጉ ነበር። በዚህም ይህንን ለመግለጽ ደግሞ ተግባራዊ ለማድረግ ሌሎችን
ሩል በማድረግ ማለት ነው ኮሎናይዝ በማድረግ ያንን ደግሞ ኢንትሮዲውስ ማድረግ ስላለባቸው ነበር። the clear implication of this was the Africans were inferior and uncivilized and Europeans were superior and ሲቪላይዝድ። ይህም ግልጽ የሆነው ኢምፕሊኬሽን የሚያሳየው ማለት ነው ያው በእነሱ አመለካከት እንግዲህ አፍሪካ ኢንፍረር አናሳ እና እንዲሁም ደግሞ አንሲቪላይዝድ የሆነ ወይም ደግሞ ያልሰለጠነ ተብሎ የተቀመጠ ሲሆን አውሮፓያን ደግሞ የበላይ እና ሱፐረር እና እንዲሁም ደግሞ ሲቪላይዝድ የሆኑ ወይም ደግሞ የሰለጠኑ ተብለው የተቀመጠ ስለነበር ነው ማለት ነው። ኦልሬዲ ሊትራሊ ያው አፍሪካ አሁንም ቢሆን ያደገ ወይም ደግሞ ትልቅ የሆነ አህጉር አይደለም፣ ግን ያው ይህንን የሚገልጽ ይመስላል አሁን ላይ በተለይ ያለው ኦልሞስት። ድሮ ግን እንደዚህ ብለው ያስቀምጡ ነበር። አሁንም ብንመለከት በአፍሪካ ላይ በጣም የወረዱ ነገሮች የሚገኝበትና ኦልሞስት የወረደ ነው። ግን ጀስት ግን ያው ዊ ኦር ሂውማን ቢንግ ያው ሁላችንም ሰዎች ነበርን፣ ግን ያው እነሱን የተለየ አድርገው ይመለከቱ ነበር። another concept which is closely related to the civilizing mission is the so called the white man's burden። ሌላኛው ኮንሰፕት የነበረው ማለት ነው ክሎዝሊ ሪሌትድ ከዚህ ጋር ከሲቪላይዚንግ ሚሽን ጋር የሚሄደው ከዚህ ጋር ተቀራርቦ የሚሄደው ማለት ነው ከሲቪላይዚንግ ሚሽን ጋር ሶ ኮልድ ዋይት ማንስ በርደን ነው። ይህ ኦሪጂናሊ የመጣው ማለት ነው the white man's burden was a poem written by an English poet ሩዲያርድ ኪፕሊንግ in 1890። የኦሪጂናሊ በዋናነት የመጣው ማለት ነው ዋይት ማንስ በርደን ፖይም ሲሆን ወይም ደግሞ ግጥም ሲሆን ሪትን የተደረገውን በኢንግሊሽ ፖይት የነበረ በሩያርድ ኪፒንግ የሚባል በ1899 ነው። ይህ ፖይምም ማለት ነው this poem proposed that white people should rule over non-white people until they can take their place in the world by fully adapting western ways። የፖይምም ወይም ደግሞ የግጥምም ማለት ነው ፕሮፖዝ የሚያደርገው የሚገልጸው የነጭ ህዝቦች ዋይት ፒፕሎች ማለት ነው ነን ዋይት ፒፕሎችን ሩል ማድረግ መቻል አለባቸው ወይ ነው መግዛት መቻል አለባቸው የሚለውን የሚገልጽ ሲሆን ይህም የፉሊ አዳፕቲንግ ዌስተርን ዌይዝ ምዕራባዊ የሆኑ መንገዶችን ማለት ነው ፉሊ ወይም ደግሞ ሙሉ በሙሉ አዳፕት እስከሚያደርጉ ድረስ ማለት ነው ቴክ ፕሌስ ኢን ዘ ወርልድ ፉሊ ሙሉ በሙሉ በዓለም ላይ ማለት ነው ምዕራባዊ የሆኑ መንገዶችን ወይዎችን አዳፕት እስከሚቀበሉ ድረስ ዋይት ነጮች ማለት ነው ነን ዋይት የሆኑ ወይም ደግሞ ነጭ ያልሆኑ ህዝቦችን መግዛት አለባቸው ሩል ማድረግ አለባቸው የሚልን የፕሮፖዝ የሚያደርግ ፖይም ወይም ደግሞ ግጥም ነበር። the fourth one is it is the religious factor ሃይማኖታዊ ፋክተር ሲሆን some missionaries supported the colonization of Africa countries believing that European control would provide a political environment that would facilitate their missionary activity in Africa። አራተኛው እና የመጨረሻው ሃይማኖታዊ የሆነው ፋክተር ሲሆን ይህም ጥቂት የሚባሉ ሚሽነሪዎች ማለት ነው የኮሎናይዜሽን ኦፍ አፍሪካን በካንትሪዎችን ሰፖርት ያደረጉ ወይም ደግሞ ይደግፉ ነበር ማለት ነው። ይህም ቢሊቪንግ ኢሮፒያን ኮንትሮል ውድ ፕሮቫይድ ፖለቲካል ኢንቫይሮንመንት የአውሮፓውያን መቆጣጠር ማለት ነው የአፍሪካን ቦታዎች የፖለቲካል ኢንቫይሮንመንቱን ጊቭ ያደርጋል ወይም ደግሞ የፖለቲካል አካባቢውን ማለት ነው ይሰጣል ፕሮቫይድ ያዘጋጃል ብለው ስለሚመለከቱ ነበር። ይህም that would facilitate their missionary activities in Africa ይህም በአፍሪካ ላይ ያላቸው ሚሽነሪ አክቲቪቲ ማለት ነው እንዲያሳልጥላቸው ፋሲሊቴት ስለሚያደርግላቸው ስለሚያስችልላቸው ነው። እንደምትመለከቱ በአፍሪካ ላይ ሀፍ ነው ባይ ዘ ዌይ የኖርዘርን አፍሪካ አብዛኛው የላይኛው አፍሪካ ሙስሊም ነው የታችኛው ደግሞ የታችኛው አፍሪካ ደግሞ which means ሳውዝ አብዛኛው የሳውዝ አፍሪካ ደግሞ ክርስቲያኒቲ ነው በካቶሊክ እና ፕሮቴስታንት ማለት ነው። ኦርቶዶክስ ኦልሞስት ኢትዮጵያ ላይ ብቻ ነው በብዛት ያለው እና ኢጂፕት ላይ እና እነዚህ ሁለት ፓርቶች በተለይ ከታች ያለው ማለት ነው አዳፕት ያደረጉት ኦልሞስት ሙሉ የኮሎኒያል ሪሊጅኖችን ናቸው። ከዛ በፊት ትራዲሽናል ሪሊጅን ነበር የነበረው እና ይህም የሚያሳየው ኦልሞስት ሪሊጂየስ ፋክተሩ ማለት ነው ለኮሎኒያል ሩል እንደጠቀማቸው የሚያሳይ ፋሲሊቴት እንዳደረገላቸው የሚያሳይ ነው። that's all about today's lesson የዛሬው ሌሰን ይህንን የሚመስል ሲሆን ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁት እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እና እንዲሁም ኮመንት በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ሁኑ። ቸር ቆዩልኝ።